ታዋቂ ሹፌር ለመሆን ነበር የምመኘው። እና ሹፌር አልሆንኩም? የሚታዩ ፊልሞችን ሰርተሃል እና ሁሉ ኢትዮጵያ ያቀኛላ። አባት ከዚህ ዓለም ቲያትረኛ መሆንህን ሳያውቅ ነው የሞተው። እኔም እንደ አባባ ልጆችን ይዤ ሻይ ምናምን አጠጣችኋለሁ። አዎ ቲያትር ስሰራ ነው እንዲያገኘዋት። አገር ፍቅርን የተገናኘ ነው። አይኔን መከለል ከጀመረ ጀምሮ ብዙ አልተቸገርኩ፣ ኑሮ አልከበደኝም። ያ ጫማ አድርገህ ጣት እንደ ባለጌ ልጅ ምላስ ወደ ውጭ ወጥቶ አባዬ ሲወስደኝ በጣም ደስ ይለኝ ነበር። ሻይ ሲጋብዝህ ደስ ይልሃል። እርስዎ ማንዎት ጋሼ? እኔ አዎ እኔ ኪሮስ ኃይለ ሥላሴ ረዳ ነኝ። እኔም እኮ ኪሮስ ኃይለ ሥላሴ ረዳ ነኝ። ነህ እንዴ አንተ? አዎ እንዴት ስማችን ተመሳሰለ? በአጋጣሚ ሊሆን ይችላል፣ ወይም በልጅነቴ ልትሆን ትችላለህ። በልጅነቴ? እኔ አንተን እንዴት እረሳሃለሁ? ከልጅነቴ ጀምሮ የማውቀው ድምፅ አይደል? ማለት አንተ እኔ ነህ? አዎ እኔ አንተ ነኝ። በጣም ትልቅ ሆኛለሁ እኮ። አዎ እውነት ነው። እኔ አሁን 71 ዓመቴ ነው። 71? አዎ በጣም ብዙ ነው። በጣም ትልቅ ሆኛለሁ። አዎ እንግዲህ ከ55 ወይም 56 ዓመት በፊት የነበርኩት እኔ ነኝ። እኔ ነህ አንተ። ታዲያ እንዳየኸኝ እንዴት አላወከኝም? አይ እንግዲህ የእድሜ የፊዚካል አቀራረብ ስለሚለያዩ ቶሎ አልመጣህልኝም። በዚህ ላይ እኔ አሁን ማየት አልችልም። የአይን ብርሃኔ አሁን ባንተ እድሜ በነበርኩበት ጊዜ የነበረው ያህል አይደለም። የለም ትንሽ ነው የሚታየኝ፣ ለዛውም ቅርጽ ነው የሚታየኝ እና ልለይህ አልቻልኩም። እና አሁን እያየሁ አይደለም ማለት ነው? አዎ ቅርጽህ ብቻ ነው የሚታየኝ። ምስልህ በደንብ አይደንቲፋይ ማድረግ አልችልም። አሁን ታዲያ ምን እየሰራሁ ነው? አሁን ጥሮታ ወጥቼ 10 ዓመቴ ነው። ጥሮታ ከወጣሁ በጥሮታ እድሜ ላይ ነው ያለሁት። የመንግስት ተጧሪ ነኝ። ምን ነበር የምሰራው? በአዲስ አበባ ከተማ ውስጥ ታዋቂ ሹፌር ካሉት ታዋቂ ሹፌር አይደል? አይደለሁም። በልጅነቴ መኘው የነበረው በአንተ እድሜ ታዋቂ ሹፌር ለመሆን ነበር የምመኘው። እና ሹፌር አልሆንኩም? አልሆንክም። ሹፌር አልሆንክም። ሹፌር ለመሆን የተመኘኸውን ነገር ግን አግኝተዋል። ሹፌር መሆን ትመኝ የነበረው ሹፌሮች ከአገር አገር እየዞሩ ቆንጆ ልብስ ለብሰው አገር እያዩ ኦፍ ኮርስ ቆንጆ ምግብ እየተመገቡ በየሆቴሉ ይሰሩ የነበሩ ስለሆነ ያንን ትመኝ ስለነበረ እሱን አላገኘሁም። ግን
ካደክ በኋላ ሹፌሮች ያዩት ሹፌሮች ያገኙት ነገር በሙሉ አግኝተሃል። እነሱ የተመገቡት ተመግበሃል። እነሱ ያዩት አገር አይተሃል። መላ ኢትዮጵያን አይተሃል። በአውሮፓ የተለያዩ አገሮች፣ በአፍሪካ የተለያዩ አገሮች፣ በአሜሪካ የተለያዩ ስቴቶች የማየት እድል ገጥመዋል። እንዴ የምር ይህን ሁሉ ሀገር ዞር ያለው? አዎ ዞረሃል። ዞረህ አይተሃል። ምንድን ነው ታዲያ ማለት ምን ብሰራ ነው ይህን ሁሉ ሀገር ልዞር የቻልኩት? ከሹፌርነት ምኞትህ በኋላማ እንግዲህ ብዙ ምኞቶች ነበሩ። እንደ ሐኪም መሆን ትመኝ ነበር። ፓይለት መሆን ትመኝ ነበር። አስመራ ሄደህ ፊልሞችን ስታይ በየሲኒማ ቤቱ ደግሞ የፊልም አክተር መሆን ትመኝ ነበር። ስትማርበት እስከ 8ኛ ክፍል ስትማርበት የነበረው ውቅሮ ከተማ በውቅሮ ከተማ ሰማይ አውሮፕላን ስለማያልፍ ፓይለት መሆን አትመኝም ነበር። አስመራ ከሄድክ በኋላ ግን አውሮፕላኖችን ስታይ ፓይለት መሆን ትመኝ ነበር እና ምኞትህ ብዙ ነበረ። አዲስ አበባ ሃይ ስኩል ገብተህ ስትማር አገር ፍቅርና ብሔራዊ ቲያትሮች ይታዩ ስለነበረ የኪስ ገንዘብ ሲሰጥህ እሑድ እሑድ ቲያትር እያየህ አክተር የመሆን ምኞትህን አጎለበትክና ዩኒቨርሲቲ ስትገባ ቲያትር ዲፓርትመንት ገባ። ከዛ በኋላ ላለፉት 42 ዓመታት የኪነ ጥበብ ባለሙያ በመሆን ተዋናይ በመሆን የፊልም ባለሙያ፣ የፊልም ተዋናይ፣ የቴሌቪዥን ድራማ ተዋናይ፣ የሬዲዮ ድራማ ተዋናይ፣ የመድረክ ተዋናይ ሆነ ላለፉት 42 ዓመታት ኖረሃል። በዚህ ሙያ ምክንያት ነው እንግዲህ ሀገርህን መላ ሀገርህን ኢትዮጵያን ከጫፍ እስከ ጫፍ ያየው ትርኢት ለማሳየት ስትዞር አውሮፓም የተለያዩ አፍሪካ ሀገሮችም በተለያዩ ስልጠናዎችና የተለያዩ የሙዚቃ ቡድኖች በኃላፊነት መርተህ የማየት እድል የገጠመ በዚሁ ነው በኪነ ጥበብ ሙያ እና ታዋቂ አክተር ሆኛለሁ። እንደነ ማዘር ኢንዲያ ምናምን ፊልም ይታያል። አዎ እንግዲህ ማዘር ኢንዲያ በመላው ዓለም ወይም በሶስተኛው ዓለም ይታያል። ያንተ ፊልም ግን ከኢትዮጵያ የሚያልፍ አይደለም። ገፋ ቢል ኢትዮጵያውያን ወዳሉበት ዳያስፖራ ወዳሉበት ሀገር ይሄድ ይሆናል። በኢትዮጵያ ደረጃ ግን የሚታዩ ፊልሞችን ሰርተሃል እና ሁሉ ኢትዮጵያዊ ያቀኛላ? ኖት ነሰሰሪ ሁሉም ፊልም ይመለከታል፣ ሁሉም ቲያትር ይመለከታል ማለት አይደለም። ከኢትዮጵያ ሕዝብ የተወሰነው ስፖርት ይወዳል፣ የተወሰነው ቲያትር የማየት ፊልም የማየት ስሜት አለው። አብዛኛው ደግሞ ገጠር ገበሬ ስለሆነ ይሄንን አክሰስ ወይም እድል የማግኘት አጋጣሚ ስለሌለው በመላ ኢትዮጵያውያን በሙሉ ያቁኛል ብለህ መገመት አትችልም። የሚያውቅህ ግን ያውቃል። የቲያትርና የሲኒማ አፍቃሪ ያውቃል። አባባስ ደህና ነው? ምን አለ አክተር ሲሆን? አባባ ፊልም ማን ነው ቲያትር መስራት ትርኪ ምርኪ ነው ብሎ ያስብ የነበረ ሰው ነው። የዱርዬ ስራ ነው ብሎ ያስብ ስለነበረ አባትህ አንተ ቲያትር ስትማር ተምረህ ጨርሰህ አገር ፍቅር ስትመደብ በ77 ዓመተ ምህረት አባትህ ከዚህ ዓለም ቲያትረኛ መሆንህን ሳያውቅ ነው የሞተው። አባቴ የለም። አሁን 77 አሁን ማለት ወደ 41 ዓመት ሆኖታል ከሞተ። ምን ሆኖ ሞተ? ወታደር ስለነበረ አይደለም፣ ጡረታ ወጥቶ ነው የሞተው።
ግን በህመም ምክንያት ነው፣ በብላድ ፕሬሸር ወይም በደም ግፊት ምክንያት ነው የሞተው። ቲያትር እንደመማር ሲያውቅ ምን አለ ግን? አያውቅም፣ አላወቀም። ዩኒቨርሲቲ ገብቷል ብቻ ነው የሚያውቀው። ስለዚህ እዚህ እኔ ዘመዶቼ ጋር ስለነበርኩ ዘመዶቼ ጋር እየሰራሁ ከነሱ ጋር ሆነ እየሰራህ ስለሆነ የተማርከው ስራ ይዞ እየሰራ ነው የሚል እምነት እንጂ ከዛ በኋላ ደግሞ በርትቶ ዩኒቨርሲቲ ገባ እንጂ ምን እንደምማር እንትን የለውም። ለነገሩ ምን የትምህርት አይነቱ ምን እንደሆነ ብዙም የሚያሳስበው አልነበረም። ዋናው መማርህ ነበር የሚፈልገው። ስለዚህ ቲያትር መማርህን ቲያትረኛ መሆንህን እሱ እንደሚለው ትርኪ ምርኪ እንደምትሰራ ሳያውቅ ነው የሞተው። ልጆች አሉኝ እንዴ? አዎ ልጆች አሉ። አንድ ወንድና 2 ሴቶች ልጆች አሉ። ወንዱም 2 ሴቶችም አግብተው ወልደው 5 የልጅ ልጆች አሉ። የልጅ ልጅ? አዎ የልጆቼ ልጆች? የልጆች ልጆች አሉ። እንዳውም የወንዱ የመጀመሪያ ልጁ 15 ዓመቷ ነው። እድለኛ ከሆንክ እና በህይወት የሚቀጥሉት 10 ዓመታት የምትኖር ከሆነ አግብታ ወልዳ ቅድመ አያት ልትሆን ትችላለህ። ይገርም ነው። ልጅ ወልጄ የልጅ ልጅ ኖሮኝ በጣም ደስ ብሎኛል። በጣም ትልቁ ጸጋ እሱ ነው። የተባረኩ ልጆች ናቸው የሰጠ እግዚአብሔር። ትልቁ መባረክ ደግሞ በልጅ መባረክ ነው። ልጅ ራሱን ሲችል፣ ልጅ አዋቂና አስተዋይ ሆኖ በቤተሰቡ ምኞትና እምነት ሲራመድ ይሄ መባረክ ነውና የተባረኩ ልጆች አሉ። አንዱ ልጅህ እንግሊዝ ሀገር ነው የሚኖረው ከነ ቤተሰቡ። አሁን ለቫኬሽን መጥቷል። ሌሎቹ እዚህ ናቸው። ውጭ ሀገር? አዎ ውጭ ሀገር ነው የሚኖረው። ሚስቴስ? ሚስትህ የኪነ ጥበብ ባለሙያ ነች። እሷም? አዎ የውዝዋዜ ባለሙያ ነበረች። በኋላ አካውንቲንግ ተምራ የሂሳብ ሰራተኛ ሆና እንግዲህ አንተ ጥሮታ ወጥተህ 71 ዓመት ነው። እሷም ያንተ ሚስት እስከሆነች ድረስ በእድሜ ተመጣጣኝ ናችሁና እሷም ጥሮታ ወጥታ አሁን የቤት እመቤት ነች። ቲያትር ሰራ ነው እንዲያገኘዋት? አገር ፍቅር ነው የተገናኘ ነው። አገር ፍቅር ነው የተገናኛችሁት። አገር ፍቅር ቲያትር ቤት ነው? አዎ እዛ ነበር የምትሰራው ጥሮታ እስክትወጣ ድረስ። ቆንጆ ናት። እንግዲህ ቆንጆ ነች። ላንተ ያህል ቆንጆ ነች፣ ለሌሎችም ቆንጆ ነች። ግን ሰው ራሱን አያደንቅም እና የራስን እንትን ላለ ማለት ነው እንጂ ቆንጆ ነች፣ ምርጥ ነች። ልጆቿም ቆንጆዎች ናቸው። ከልጆቼ ቲያትረኛ ይሆናል እንዴ? አይ ይወዳሉ እንጂ የሉም። አንደኛዋ ሳይኮሎጂስት ነች። ሳይኮሎጂ ነው የተማረችው አዲስ አበባ ዩኒቨርሲቲ። የመጨረሻዋ አዲስ አበባ ዩኒቨርሲቲ ሶሻል ወርክ ነው የተማረችው። በፓብሊክ አድሚኒስትሬሽንም ማስተርሷን ይዛለች። በቃ ቲያትር ይወዳሉ፣ ያደንቃሉ። ስክሪፕት ይዘህ ስትገባም ይገመግማሉ። ይሄ ላንተ ገጸ ባህሪ አይሆንም ይሆናል ብለው እንትን ያደርጋሉ፣ አስተያየት ይሰጣሉ። የመሆን ፍላጎት ግን የላቸውም።
ግን አይኔን መከለል ከጀመረ ጀምሮ ብዙ አልተቸገርኩ? ኑሮ አልከበደኝም? ኑሮ እንግዲህ ኑሮ ማለት እንቅስቃሴ ነው። ኑሮ ማለት የምትፈልገውን ስራ ሰርተህ መኖር ነው። የምፈልገው ስራ የፕሮሞሽን ስራ መስራት ነበረ። የምትፈልገው ፊልም መስራት፣ ቲያትር መስራት ነበረ። እሱን ይከልላል። አይን መከለል እሱን እንዳትሰራ ያደርጋል። በተረፈ ግን እንቅስቃሴ አልተገደበም። ጠዋት ወጥተህ ከጓደኞች፣ ከአብሮ አደጎች፣ ከአብሮ አርጀቶች፣ አብሮ ካረጁ አሁን ጥሮታ ከወጡ ሰዎች ጋር ተገናኝተህ ትዝታህን አውርተህ ስቀህ ተሳስቀህ ምሳ ሰዓት ሲደርስ ወደ የቤታችሁ ትሄዳላችሁ። ስለዚህ ያው እንቅስቃሴ በታክሲ ነው። በታክሲ ትሄዳለህ፣ በታክሲ ትመጣለህ። አገር ፍቅር ስትሄድ ይቀበሉሃል። ከዛ ታክሲ መጥቶ ይወስድሃል። ቤት መግቢያውን ታውቀዋለህ፣ ያው ትንሽ ስለሚታይህ። ከዛ በኋላ ቤት ትውላለህ። ይመሻል። ትልቁ ነገር ምንድነው? አክሴፕት ማድረግ ነው። አንተ ተቀብለዋል። ላለፉት 60 ዓመታት አይንህ ያይ ነበረ። ሚስትህን መርጠህ ነው ያገባኸው። ልጆችህን መልካቸው ታውቀዋለህ። ሀገርህን ኢትዮጵያን ከሰሜን ጫፍ ጀምሮ፣ ሰሜን ጫፍ ማለት እንግዲህ አሁን ሌላ ሀገር የሆነው ከኤርትራ ጫፍ ጀምሮ እስከ ሞያሌ ድረስ፣ ከምስራቅ ጎዴ ጀምሮ እስከ አሶሳ ድረስ ኢን ኤንድ አውት ታውቀዋለህ። በአይንህ አይተዋል። ቅድም እንደነገርኩ የአውሮፓ የተወሰኑ ሀገሮችና የአፍሪካ የተወሰኑ ሀገሮችን በአይንህ አይተሃል። ስለዚህ ምንም የሚቆጭህ ነገር የለም። አብሮህ ስላልተፈጠረ አይነ ስውርነቱ አትማረርም፣ ከጊዜ በኋላ የመጣ ስለሆነ። ግን ስለዚህ መቀበል ነው። ተቀብለህ የአይን ህመምህ እንዲመጣ ምክንያት የሆኑትን ህመሞች በአግባቡ ትሪት እያደረግህ ትኖራለህ። አሁን እንዳውም እኮ ብሬልም እየተማርክ ነው። ብሬል እየተማርክ ነው። አይነ ስውራን ፊደል እንደ አዲስ እየተማርክ ነው። መጽሐፍ ጀምሬያለሁ። መጽሐፍም ትንሽ ማንበብም ጀምረሃል። ስለዚህ ኑሮ እንደተቀበልከው ነው። እንደተቀበልከው ስለሆነ ብዙ ከባድ አይደለም። ኦፍኮርስ አለማየትህ ከብድሃል። ባነብ ኖሮ ብጽፍ ኖሮ ያለፈው 71 ዓመት ህይወቴ በታሪክ አስፍሬ ልምዴን ገጠመኝን ለሚቀጥለው ትውልድ አስተላልፈው በሄድ ጥሩ ነበር ብለህ ልታስብ ትችላለህ። በተረፈ ግን ብዙ የሚቆጭህ ነገር ስለሌለ ኑሮ ከበደኝ ብለህ አይደለም እየኖርክ ያለው። ምንድነው ግን እንደዚህ እንደሆነ ያደረገኝ? ስኳር ነው፣ ግላኮማ፣ አይን ፕሬሸሩ ሃይ ሆኖ ወደ አይን ብሌን የሚሄዱት የደም ስሮች ቀጫጭን ኦፕቲካል ነርቭ የሚባሉት እነሱን ግላኮማው ዳሜጅ ስላደረጋቸው የአይን ብርሃንህ በዚህ ምክንያት ጠፍቷል። የሚታከም አይደለም። ህንድ ድረስ እኮ ሄደህ ለመታከም ሞክረሃል። ግን በሀገር ውስጥ የተደረገው ሕክምና በተገቢው መንገድ ነው የተደረገው። ከዚህ በላይ የሚደረግ ነገር የለም ተብለህ ነው የተመለስከው ከህንድ። ስለዚህ የመጨረሻው እንግዲህ ቴክኖሎጂ የመጨረሻው ሕክምና አላቸው ከሚባሉ ሀገሮች አንዱ ህንድ ስለሆነ ህንዶች እንደዚህ ካሉ አሜን ብሎ አክሴፕት ማድረግ ነው። ሌላ በስኳር ምክንያት የሚመጣ በሽታ እንዳይመጣ መከላከልና መጠንቀቅ ነው ያለብኝ ብለህ ነገሮችን በጸጋ ተቀብለህ እየኖርክ ነው።
መጀመሪያም እይታዬን ሳላጣ በፊት ውቅሮ ሄጃለሁ ብዙ ጊዜ። ውቅሮ? አዎ፣ በተለያዩ ጉዳዮች በስራ ምክንያትም ለቤተሰባዊ ጉዳይም በተደጋጋሚ ሄደሃል። ውቅሮ ማለት እንግዲህ ውቅሮ ሁለት ነው ትግራይ ውስጥ። ውቅሮ ከመቀሌ 40 ኪሎ ሜትር ወደ አዲግራት መንገድ ወደ አስመራ መንገድ ያለው ክልተ አውላዕሎ ነው ውቅሮ። እዛ ተመላልሰሃል? አዎ ሄደሃል፣ ብዙ ጊዜ ሄደሃል። እንደ ድሮ ጉድባሕሪ ዋኘው ሳይክል ምናምን ነዳው? አይ አይደለም፣ እሱ ሊሆን አይችልም። ካረጀህ በኋላ ዋና አይሆንም ማለት ትንፋሽ ይጠይቃል፣ ፊያቶ የሚሉት ነገር ይጠይቃል፣ ጉልበት ይጠይቃል። ግን ሄደህ አይተሃል፣ ጉድባሕሪን አይተዋል በርቀት። ጉድባሕሪ ደግሞ ችግሩ ምንድን ነው? ወንዝ ላይ የተፈጠረ ባህር ጥልቅ ቦታ ስለሆነ አንዳንዴ ክረምቱ ኃይለኛ ሲሆን ከላይ ከደጋው ማት ጎርፍ ይዞት የሚመጣ ግንዱም ድንጋዩም አሸዋውም ይመጣና ይሞላዋል። መዋኛነቱ ይቀራል። በሚቀጥለው ዓመት እንደገና ኃይለኛ ዝናብ ይዘንብና ጠራርጎ እንትን ያደርገዋል። ሰፊ የመዋኛ ቦታ ይሆናልና ካደክና ካረጀ በኋላ ላንተ አይመጥንም ማለት ከፊዚካል አቋምህ ጋር ከፊያቶ ጋር ከትንፋሽ ጋር ማይሆን ስለሆነ አልዋኘህም። ብስክሌትም እንደ ድሮ አሁን እኮ ትልቅ ሰው ነህ፣ ሽማግሌ ነህና ከሽማግሌዎች ጋር ከአዛውንቶች ጋር ከኩዮች ጋር ነው እንጂ ሻይ ቡና የምትለው ብስክሌት ለመንዳት አትጓጓም። ስለዚህ አልነዳህም፣ ጉድባሕሪም አልዋኘህም። አጋጣሚ ደግሞ በእንግድነት ስለምትሄድ አሳም ለማጥመድ አልሞከርክም። እኔም እንደ አባባ ልጆችን ይዤ ሻይ ምናምን አጠጣችኋለሁ። አዎ፣ ብዙ ወላጅ እንደሚያደርገው ብዙ ወላጅ እሱ ያላገኘውን በልጆቹ መካስ ይፈልጋል። አንተ አንድ ጫማ አድርገህ ነው ያደግከው። አንድ ጫማ ለዛው መስከረም ይገዛል። ወደ የካቲት አካባቢ ሸራ ጫማ ስለሆነ የቻይና ጫማ ደግሞ ትንሽ ቶሎ ቶሎ ካልታጠበ እንትን ይላል። ጠረኑ ጥሩ ስላልሆነ ወንዝ ወርደህ አጥበህ በቆረቆንዳ ነው የምታጥበው እና በቆረቆንዳ ስታጥበው ወርናውት ያረጃል እና አንደኛው ጣትህ በእንትን በኩል ይወጣል። ስለዚህ አንድ ጫማ አድርገህ ጣት እንደ ባለጌ ልጅ ምላስ ወደ ውጭ ወጥቶ ሰው ሲያየው እንትን ስለምትሳቀቅና ስለምታፍር ያ እንዲደገም አትፈልግም በልጆችህ ላይ። ልጆች ካፌ ሄደው ያኔ እንኳን አንተ ስታድግ ኬክ ቤትም አልነበረም ከሻይ ቤት ውጭ። ሻይ ቤት ነበረ። ሻይ ቤት ብቻ ነው የነበረው። ሻይና አምባሻ ፉል ነው የነበረው። አባዬ ሲወስደኝ በጣም ደስ ይለኝ ነበር። ሻይ ሲጋብዝህ ደስ ይልሃል። ስለዚህ እንደዛ ስላልነበረ አንተም ይሄን እድል አላገኘህም። እንዲሁ ዝም ብሎ በተወሰነ ጊዜ አንዴ ሻይ ጠጣ ይሆናል፣ አንድ ኩባያ ሻይ ጠጣ ይሆናል ተጋብዛ። ስለዚህ ያንን አንተ ትመኘው የነበረው ነገር ትልቅ ከሆንክ በኋላ ልጆችህን ቢያንስ ቅዳሜና እሑድ ኬክ ቤት ወስደህ መርጠው በልተው ወደ ቤታቸው ይዘውት የሚሄዱትን ኬክ ገዝተህ ጁስ አጠጥተህ ወደ ቤት ትወስዳለህ ልጆችህን። ስለዚህ አንተ ያላገኘውን ነገር ልጆች እንዲያገኙ በልጆችን ለመካስ ኢንፌሪዮሪቲ ኮምፕሌክስህን የበታችነት የልጅነት ስሜትን በልጆችን ለመወጣት ብዙ ጥረት አድርገሃል። እነሱ ባለብዙ ጫማ ባለብዙ ልብስ ናቸው። አንተ ግን ቅድም እንዳልከው አልነበረህም። ልብስም ብስክሌት ስትነዳ ሱሪ የብስክሌቱ ኮርቻ ሽቦው የወጣ ይሆንና ያረጀ ይሆንና ሱሪህን ይቀደዋል። ስለዚህ ቢቀደድም ያው ወይ ይጣፋል
እሷን አድርገህ ነው የምትማረው። ስለዚህ ይሄ ኮምፕሌክስ እንትን ይልህ ስለነበረ ያንን ለመካስ ያላረከው ጥረት የለም በልጆች። መኪና ግን አንድ ጊዜ ማነደው? መኪና ነድተሃል፣ ግን መኪና የለህም። መኪና እንዳውም በ18 ዓመት ነው መንጃ ፍቃድ ያወጣኸው። አስመራ ነው ያወጣኸው መንጃ ፍቃድ። ብዙ ግን የመንዳት እድል አልገጠመህም። መኪና የመግዛት እድልም አልገጠመህም። በደንብ ከሰራውና ታዋቂ ከሆንኩ ለምን ብዙ ሀገር ከዞርኩ ለምን መኪና አልገዛውም? ብዙ ከሰራው ማለት አንጻራዊ ነው። ብዙ መስራት ማለት ብዙ ማግኘት ማለት ላይሆን ይችላል። በኢትዮጵያ የኪነ ጥበብ እንትን መድረክ ውስጥ አንተ ከጀመርክበት ጀምሮ ጡረታ እስክትወጣ ድረስ ብዙ ፔይንግ አልነበረም፣ ከፋይ አልነበረም፣ ጥቅም ሰጪ አልነበረም። ስለዚህ የኢትዮጵያ ቴሌቪዥን ድራማ ስትሰራ 25 ብር እና 50 ብር ነበር የሚከፈልህ። በ50 ብር ምን አይነት መኪና ነው የምትገዛው? ወሩን ሙሉ ብትሰራም 100 ብር ነው ልታገኝ የምትችለው። ደሞዝህ ያው ከዩኒቨርሲቲ ስለወጣ 500 ብር ነበረ። ኑሮን ኖረህ ቤተሰብ አስተዳድረህ መኪና የምትገዛበት አቅም የሚፈጥር ገቢ አልነበረህም። በኋላ ነው ፊልሞችም 10 ሺህም 20 ሺህም መክፈል የጀመሩትና እነኚህ ደግሞ ከኑሮ አልፈው ለመኪና ለቤት የሚሆን ነገር አይተርፉም። ውጭ ሀገርም ብትሄድ ያው በአበል ነው የምትሄደው። ሆቴል ይከፈልልሃል። ያው ቲኬት መንግስት ነው የሚችልህ። ሆቴል ይከፈላል። ከዛ 5 ብር ወይም 5 ዶላር ወይም 10 ዶላር ነው የሚሰጥህ ለቀን ወጪ፣ ለአንዳንድ ወጪ። እሱ ደግሞ ያኔ በነበረው ምንዛሬ ምናልባት 1 ዶላር 3 ብር እስከ 5 ብር ሊሆን ይችላልና የትም አያደርስም። ከቀን ፍጆታ አልፎ የትም ስላላደረሰ የቆጠብከው ነገር ስለሌለ የሚቆጠብም ስላልነበረ በዛ ምክንያት ተርፎ ደልቶ የትርፍ ነገር ማድረግ፣ ቤት መግዛት፣ መኪና መግዛት አልቻልክም። ቆይ ያን ሁሉ ካልቻልኩ በህይወቴ ግን ወደ ኋላ ስመለስ የሚጸጽተኝ የሚያናደኝ ነገር አለ? የሚጸጽትህ ነገር የለም። ኑሮን ኖረሃል። በምድር ላይ 9 ቢሊየን ህዝብ አለ በዓለም ላይ 9 ቢሊየን ህዝብ። ሁሉም ሀብታም አይደለም። 1 ቢሊየን እንኳን ሀብታምና መካከለኛ ኑሮ የሚኖር አይደለም። አብዛኛው በድህነትና ከድህነት ወለል በታች የሚኖር ነው። አንተ ግን በመካከለኛ ኑሮ ኖረህ ልጆች ወልደህ ተክተህ ልጆችህም ወልደው የልጅ ልጅ አሳይተው ደስ እንድትሰኝ ያረጎ ስለሆነና ራሳቸውን የቻሉ ስለሆነ አሁን አንተና ሚስትህ በምታገኙት ጥሮታና እርግጥ ኮንዶሚኒየም ቤት አላቸው የራሳቸው ባለ 3 መኝታ የቤት ኪራይ የለባችሁም። ስለዚህ በምታገኙት ጥሮታ እንጆይ ያረጋችሁ ትኖራላችሁ። ወደ ኋላ ተመልሰህ ግን ቲያትረኛ ባልሆን ኖሮ፣ ቲያትር ባልሰራ ኖሮ፣ ኢኮኖሚስት በሆን ኖሮ፣ ሎየር በሆን ኖሮ የምትለው ምንም ነገር የለም። በዚህ ላይ ቲያትር ከተማርክ በኋላም ሎው ስኩል ገብተህ ህግን ተምርሃል። ህግን የተማርከው ግን ጠበቃ ለመሆን ወይም ዳኛ ለመሆን አልነበረም። ምክንያቱም ከ50 ዓመት እድሜ በኋላ ነው ህግን የተማርከውና ፈሪ ስለሆንክ ህግን ማወቅ አለብኝ፣ ህግን ሳላውቅ እንዳላጠፋ ብለህ በኃላፊነትም ስትሰራ ስለነበረ የምትመራቸውን ሰዎች በአግባቡና በህጉ መምራት እንድትችል ብለህ ነው ህግ የተማርከው። ስለዚህ ሁሉም ነገር ከሰዎች ጋር ተግባብተና
ተገናዝበህ ስትሰራ ኖረ ብዙ ወዳጆች አፍርተህ ብዙ ጓደኞች አፍርተህ ለሀገርም ይህንን መጥፎ ስራ ሰራው ብለህ የሚቆጭ ነገር ስለሌለ በምትችለው አቅም ሁሉ ሀገርህን ለመርዳትና ህዝብህን ማህበረሰብህን ለማገልገል ጥረት ስላደረክ ምንም የሚቆጭ ነገር የለም። ወደ ኋላ ተመልሰህ እንዲህ ቢሆን ኖሮ የምትለው ነገር የለም። አሁን ማየት ካቆምኩ በኋላ ይሄን ነገር ባየው ደስ ይለኝ ነበር የምለው ነገር ያለፈኝ ነገር አለ? ምንም ነገር የለም። ምንም። ለምን? መጽሐፍ ማንበብ ብችል ኖሮ ነው። መጽሐፍ አንባቢ ነህ። እውነት ለመናገር የታሪክ መጽሐፍ፣ የአውቶባዮግራፊ የግለ ታሪክ መጽሐፍ ማንበብ ትወዳለህ። ሌላው ያላነበብከው ነገር በወጣትነትህ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ባነብ ኖሮ ነው የምትለው። አሁን የሚወጡት መጽሐፍት፣ አዳዲስ መጽሐፍት የማንበብ እድል ቢኖረኝ ኖሮ ትላለህ። ምክንያቱም ለምን እንደዛ ትመኛለህ አትባልም። ምክንያቱም በትረካም አሉ መጽሐፍቶች ይተረካሉ፣ በኦዲዮ አለ። አንተ የምትፈልገው ግን አይደለም የሚተረከው። መጽሐፍ ቅዱስ አለ በኦዲዮ፣ እሱን እየሰማህ ነው አሁን። ድሮ በንባብ ያመለጠ ግን ብዙ ጊዜ አንተ ከአይን ጋር ኮንታክት ነው የምትፈልገው። የአይን ኮንታክት ፊልምም ስታይ በአይን ነው፣ መጽሐፍም ስታይ በአይን ነው። እና እሱኛው ነገር ሉዝ በማድረግህ ነው እንጂ ሌላ ምንም የሚቆጭህ ነገር የለም። ቢሆን ኖሮ የምትለው የለም። ሌላው አይንህ ቢያይ ግን አውቶባዮግራፊህን መጽሐፍ ትፈልግ ነበር። አንዳንድ እድሜ ማቹርድ ከሆንኩ በኋላ ከበሰልኩ በኋላ ግራና ቀኙን አይቼ እጽፈዋለሁ ባደርገው እያልክ ያቆየኸው ታሪኮች አሉ እና በድራማ መልክ በሲኔማ መልክ መጽሐፍ የምትፈልጋቸውን ነገሮች እነሱን መጽሐፍ አለመቻለህ ነው። አሁን እንግዲህ ብሬል እየተማርክ ስለሆነ እሱን ካፈጠነና ካፈጠንከውና እድሜና ጤና ከሰጠህ ትሰራዋለህ። ስለዚህ ብዙ የሚቆጭና የሚያንገበግብ ነገር የለም። አሁን ልጆችን እንዴት ነው የምቆጣቸው? እንዴት ነው የምመክራቸው? አንተ ተገርፈህ ነው ያደግከው። አዎ፣ የወታደር ልጅ ነህ፣ የፖሊስ ልጅ ነህ። በኃይለኛው ነው የተገረፍከው። ፎርዛት ማተር አጥፊም ስለነበርክ ነው። በኃይለኛው ስለተገረፍክ አንተ ልጆችህን ገርፈህ አይደለም ያሳደግከው። በምክር በተግሳጽ ነው፣ በውይይት ነው፣ በመግባባት ነው። አንደኛ ልጆችህ አቅማቸውን እንዲያውቁ የማን ልጆች መሆናቸው አውቀው እንዲያድጉን ያደረከውና ጥሩ ትምህርት ቤት ነው ያስተማርካቸው በምትችለው አቅም። ነገር ግን ጥሩ ትምህርት ቤት ሲማሩ ቤት ያፈራውን ነው ይዘው የሚሄዱት እንጂ ከአቅምህ በላይ ያረከው ነገር የለም። ከሰው በታች እንዳይሆኑ፣ ከጓደኞቻቸው በታች እንዳይሆኑ አቅምህ የፈቀደውን ነገር ታደርጋለህ። አንዳንዴ ጥያቄ ያቀርባሉ። እንዲህ ቢሆንስ፣ እንዲህ ቢደረግልንስ ይላሉ። ቁጭ አድርገህ የኔ ደሞዝ ይሄን ያህል ነው፣ የእናታችሁ ደሞዝ ይሄን ያህል ነው፣ ይሄ ለኑሮ፣ ይሄ ያኔ ቤት ኪራይ ስለነበር እንደ ቤት ኪራይ ይሄን ያህል፣ ለእናንተ ትምህርት ቤት ይሄን ያህል፣ ለትራንስፖርታችሁ ይሄን ያህል ተከፍሎ ምንድነው የሚተርፈው? እስቲ ካልኩሌት አድርጉት ብለህ ሐሳብ ታቀርባለህ። ካልኩሌት ሲያደርጉት የሚተርፍ ነገር ቢጠራቀም እነሱ ያሉት ነገር አይገዛም። ስለዚህ አንደርስታንድ ያደርጋሉ። በቃ ትተነዋል ይላሉ። አንደኛዋ ልጅህ እንዳውም እኔ በምንም ነገር አልቀናም አልካት። አንድ ጊዜ የምቀናው ጎበዝ ልጅ ባለው ወላጅ ነው የምቀናው አልካት። 10ኛ ክፍል ማትሪክ ጥሩ ውጤት አምጥታለፈች። አሁንስ አለች በጣም ደስተኛ ነኝ እግዚአብሔር ይባርክሽ አልካት። 12ኛ ክፍል እንደገና
ከ3 ነጥብ ምናምን በላይ አመጣች ለዩኒቨርሲቲ የሚያበቃ ማለት ነው። አሁንስ አለች እግዚአብሔር የተባረከ ይሁን የተመሰገነ ይሁን በጣም አስደስተሽኛል አልካት። አሁን ደግሞ እኔ በተራዬ ጎበዝ ወላጅ ባለው ልጅ ቀናሁ አለች። ለምን ምን ነው ምን አጎደልኩ አልካት። ያኔ የቀበሌ ቤት ውስጥ ነበር የምትኖሩት። የራስህ የሆነ ቤት የለህም። ብዙ ሰዎች ግን ቤት አላቸው አለች። ነው አዎ እሺ። ያቺ ተለመደች ቲዮሪ መጣች። አሁን ደመዙ ይሄን ያህል ሆኗል። ገቢም የፊልምም የምንም 10,000 5,000 መድረክም ትመራለህ። በነገራችን ላይ ወደ 167 መድረኮች ነው የመራኸው። የልማት፣ የእርዳታ፣ የበጎ አድራጎት፣ የብሔራዊ በዓላት፣ የመንግስት በዓላት ሁሉ መድረክ መርተሃል። ከዛ ውስጥ ግን 10%ቱ ከ167ቱ 10% ብቻ ነው የተከፈለ። ያውም የኪስ ገንዘብ ሊባል የሚችል ክፍያ እና ይሄን ሁሉ ይኸው ከመድረክ እንደዚህ ከፊልም እንደዚህ ከእንትን እንደዚህ ነው። ይሄ ካልኩሌት ቢደረግ ከደሞዙ ጋር ኑሮ ተኑሮ ይሄን ያህል ዘመን ቢጠራቀም ተብሎ 3 ጊዜ ብወለድ የእነንትናን የጓደኞቻችሁን ቤት የሚያክል ቤት መስራት አልችልም አልክና ነገርካት። አክሴፕት አደርጋለሁ አለች። ስለዚህ ከልጆችህ ጋር ሁልጊዜም በምክክር በቲዮሪ በሎጂክ ነው የምትግባቡት። በተግሳጽ በምክር በውይይት ነው እንጂ በዱላ በፍጹም አንዳቸውም ተመተው አያውቁም። ይሄው ነው ሲስተማችሁ። በጣም ደስ የሚል ቤተሰብ ነው ያለኝ። አዎ በምክክር የሚያምን። እኔ እኮ ግን ድሮ በጣም ኃይለኛ ነበርኩ። አዎ ኃይለኝነት ሳይሆን ልጅነት ነው፣ የልጅነት መንፈስ ነው። የቲን ይሄ ከ10 ምናምን ወደ 13 14 ሲገባ ቲን ኤጅ የሚባለው ስሜት ነው እና ሆን ብሎ ማጥፋት ሳይሆን እንዲህ ዝም ብሎ በፒር የኩያ ግፊት አቻ ግፊት የሚባል ጨዋታ መውደድ ሁሉም ነገር ጋር አንተ በልጅነትህ ትምህርት ቤት የእርሻ ክበብ ውስጥ አለ፣ ዲቤቲንግ ክለብ ውስጥ አለ፣ ክርክር ክበብ፣ ስነ ጽሁፍ ክበብ ውስጥ አለ፣ ድራማ ክበብ ውስጥ አለ፣ ሳይንስ ክበብ ውስጥ አለ፣ ቦይ ስካውት ውስጥ አለ። የማትገባበት ቦታ የለምና ለነኚህ ሁሉ ጊዜ የለህም። እቤት የምትጠየቀውን ነገር የምትታዘዘውን ነገር ለማድረግ ጊዜ የለህም። ለነኚህ ነው ቅድሚያ የምትሰጠው። እነኚህም በሙሉ በአግባቡ አታረጋቸውም። ጃክ ኦፍ ኦል ትሬድስ የሚባል ይሄ ሁሉንም ነገር የሚነካካ ስለነበርክ በዛ ምክንያት ነው እንግዲህ ከአባትህ ጋር ማትግባባውና አባትህ ሲገርፉ የነበሩትና ከ15 ዓመት በኋላ ግን እናትና አባትህ በልጅነትህ ስለሆነ የተለያዩት አንተንና ታናሽ እህትህን ትታ እናትህ አስመራ ሄዳ ባላግብታ አስመራ ትኖር ስለነበረ በ15 ዓመት ከ8ኛ ክፍል በኋላ ወደ እናትህ ጋር ነው የሄድከው። ከአባትህ ጋር የተለያያችሁት 8ኛ ክፍል ላይ ነው። ከዛ በኋላ ከአባትህ ጋር አልተማርክም። ስለዚህ የአባትህ ኃይለኝነት የአባትህ ገራፊነት የነበረው እስከ 8ኛ ክፍል ብቻ ነው። አንተ አጥፊ ክፉ ሆነ ሳይሆን የልጅነት ስሜት ወደ ጥፋተኝነት እንድታዘነብል ያደረገ ስለነበረ ነው ትገረፍ የነበረው። እና እናቴስ ደህና ነች? እናትህ በ83 ዓመተ ምህረት ነው የሞተችው።
እናትህ እንዳውም አንደኛዋ ልጅህ ማለት ነው ሳይኮሎጂስት የሆነችው ልክ የአያቷን አይነት ስሜት ያላት ነች። በመሰረቱ አክስቷም ያንተ እህት ታናሽ እህትህ ሳይኮሎጂ ነው የተማረችው አዲስ አበባ ዩኒቨርሲቲ። ማስተርሷን ከዩኒቨርሲቲ ኦፍ ሳውዝ አፍሪካ በሳይኮሎጂ ነው እንትን ያለችውና ያ ኢንፍሉዌንስ ስላለ የእህትህ የእናቷን ልጅህ ደግሞ የአያቷ መንፈስ ስላለ ሳይኮሎጂ ተምረዋል ሁለቱ። እና እናትህ በስለ ልቦና ነው እንትን የምትለው እንጂ አትቆጣም፣ አትቀጣም፣ አትገርፍም። ይሄ ነገር ለምን እንደዚህ ሆነ ትልህና አይ እንደዚህ ነው እኮ ትላለህ። አይ ለምሳሌ ፍራንክ ይጠፋል ከመሐረብ ከተቋጠረ መሐረብ ስሙኒ ይጠፋል እንበል። ያ ስሙኒ እዚህ ጋር ስሙኒ ነበር ማን ወሰደው ትልሃለች። አይጥ ወስደው ይሆን እንዴ ትልሃለች። መሐረቡ አለ ስሙኒው ግን የለም። አይጥ ደግሞ እንዴት ነው መሐረብ ፈታ ስሙኒ የምትወስደው ብለህ አንተን ትላለህ። ሎጂካል ለመሆን ትሞክራለህ። ታዲያ አይጧ ካልወሰደችው አንተ ነው የወሰድከው ማለት ነው፣ ሰው ነው የወሰደው ማለት ነው ትልሃለች። ማን ነው ሰው? እንግዲህ እዚህ ቤት ያለ ነው እኔ እናንተ ነን፣ ከሁለት አንዳችንን የወሰድነው ማለት ነው ብላ በጥበብ ነው የምትገስጽህና የምታውጣጣህ። ነገሯ ሁሉ በስነ ልቦና እንትን ዕውቀት የታገዘ ጥበብ ያላት እናት ነበረች። እና እሷ በ83 ነው የሞተችው። አጋጣሚ ሆኖ ኦርፋን ነህ አንተ አሁን አባትም እናትም የለህም። እንዳውም ልጆች አንዳንዴ ሲቀልዱ አባት መች ሞተ በዚህ ዓመተ ምህረት፣ እናት መች ሞተች በዚህ ዓመተ ምህረት፣ የነና የሚስትህን ደግሞ ይጠይቃሉ። ያንቺስ አባት መች ሞተ በዚህ ዓመተ ምህረት፣ እናትሽስ በዚህ ዓመተ ምህረት። ውይ ኦርፋኖች ናችሁ ለካ፣ ወላጅ አልባ ናችሁ ለካ ይላሉ። ታዲያ አንተ አዎ አሁን እኛ ወላጅ አልባ ነን፣ ወር ተራ እኮ ነው። እናንተም ከዕለታት አንድ ቀን ወላጅ አልባ ትሆናላችሁ እኮ፣ የጊዜ ጉዳይ ነው። እና ማንም ሰው ቆሞ የሚቀር የለም። እኛ ወላጅ አልባ እንደሆን ነው እናንተም ወላጅ አልባ ትሆናላችሁ። ለጊዜው ግን እድለኞች ሆናችሁ ከወላጆቻችሁ ጋር ናችሁ ትላቸዋለህ። እና አጋጣሚ ሆኖ ሁለታችሁም በወላጆቻችሁ በኩል ቶሎ ነው ወላጆቻችሁ እንትን ያሉት ከዚህ ዓለም በሞት የተለዩት። እህቴስ ወልዳለች አግብታለች? እህትህ አግብታለች፣ ወልዳለች። 2 ወንድና 1 ሴት ልጆች አሏት። አንዱ ልጇ ውጭ ሀገር ነው የሚኖረው፣ ቤልጂየም ነው። ቤልጂየማዊት አግብቶ ቤልጂየም ነው የሚኖረው። አንደኛው እዚህ ነው፣ ኢንተሪየር ዴኮሬሽን የሚሰራ ነው። ማርኬቲንግ ነው ግን የተማረው። ሴቷ ልጇ የመጀመሪያ ልጇ ከኢትዮጵያ ውጭ ነው ያለችው። እዚህ አዲስ አበባ ዩኒቨርሲቲ ሎው ስኩል ተምራ ሎው ስኩል ሰቅላ ቀርታ ሌክቸረር ሆና ማስተርሷን በኢንተርናሽናል ሎው ከስቴት ዩኒቨርሲቲ ኦፍ ሚሺጋን አሜሪካ አግኝታለች። ከዛ በኋላ እንደገና ለንደን ስኩል ኦፍ ኢኮኖሚክስ ሌላ ማስተርሷን ይዛ 2 ማስተርስ አላት። አሁን ውጭ ሀገር ነች። አግብታ ወልዳለች። እሷ ወንዶቹ ገና አልወለዱም፣ የእህት ልጆች ማለት ነው። ሁለታችንም ጥሩ ላይ ነን ያለነው። እግዚአብሔር የተመሰገነ ይሁን። 2 ሆናችሁ ተፈጥራችሁ አሁን በዝታችኋል። 3 ወለዳችሁ፣ ልጆቻችሁም እየወለዱ ነውና በዝታችኋል።
ግን ማለት ነው በጣም ወደው ማለት ሰው በጣም የሚወደኝ በየትኛው ስራዬ ነው? ወይ ለአንተ ተወዳጅ ነህ። በጠባይህም ትወደዳለህ፣ በቁም ነገርህም ትወደዳለህ። ለሰዎች ከሰዎች ጋር ያለህ ቅርርብም ወዳጅነትም በማጠንከርም ትወደዳለህ። በሙያም የማትፈልገውን ነገርና የማይመችህ ገጸ ባህሪ አትጫወትም። የሚመችህና የወደድከው ገጸ ባህሪ ስትጫወት ግን ሰዎች ይወዱልሃል። ስለዚህ ከሰራሃቸው ወደ 16 17 የሚሆኑ ፊልሞች ሁለቱ ለመጥቀስ ያህል ሰማያዊ ፈረስና ስላንቺ ሰው ይወዳቸዋል፣ ሰው ይወድልሃል። እርግጥ ሌሎችም አሉ። የ15 ደቂቃ ኦፕሬሽን፣ አጋዚ ኦፕሬሽን ማለት ነው። 15 ደቂቃ ኦፕሬሽን። ያንተ ትልቁ ነገር ምንድነው? ባይሊንጓል ነህ። ባይሊንጓል ማለት አማርኛም ትግርኛም ስለምትናገር በሁለቱም ፐርፌክት የሆነ የቋንቋ ፍሉዌንሲ ስላለ በሁለቱም ፊልምም ቲያትርም ትሰራለህ። ስለዚህ የሁለቱም ቋንቋ ተናጋሪዎችና አድማጮች ይሰማዋል፣ ይከታተለዋል፣ ይወደዋል። በትግርኛም ፊልም ሰርተሃል። ቆንጆ ፊልም ነው። ቆንጆ ነው ማለት ሁልጊዜ ለባለቤቱ ቆንጆ ነው። ልጆችህ ምንም ይሁን ምንም ለአንተ ቆንጆች ናቸው። የሰራው ስራም ለአንተ ቆንጆ ነው። ሰዎች ናቸው ቆንጆ ነው አይደለም የሚሉትና ግን በምንድነው ቆንጆ ነው አይደለም የምታውቀው? ሲያደንቁልህ ነው። አድንቀው ሲተነትኑልህ ቆንጆ መሆኑ ይገባሃል። ስለዚህ በትግርኛ እንደሰራው ጸዋር ልብ የሚል ጸዋር ልብ ማለት ቻይ ልብ ማለት ነው። እሱ ተወዳጅ ነበረ። ሌላው የቴሌቪዥን ድራማ ነው። ኢያሱ በርሄና ግርማይ በርሄ ሁለት ወንድማማቾች የጻፉት ሐድጊ የሚል ባለ 12 ተከታታይ ሲሪስ ቲቪ ሲሪስ ትግርኛ ሲጀመር የኢትዮጵያ ቴሌቪዥን ትግርኛ ሲጀምር የተሰራ ነው። ሐድጊ ማለት ቅርስ ማለት ነው። ሐድጊ ብዙ ጊዜ ያጠራር እንትን ስላለ ብዙ ሰው አህያ ማለት ይመስለዋል። አይደለም። አድጊና ሐድጊ ይለያያሉ። ሐድጊ ማለት ቅርስ ማለት ነው። ተትቶ የሚካሄድ ነገር ስታልፍ ትተው የምትሄድ ነገር ማለት ነው። እሱኛው በጣም ለመጀመሪያ ጊዜ በቴሌቪዥን ድራማ የታየ ድራማ ስለሆነ በትግርኛ ብዙ ሰው ይወደዋል። ሌላው ዛመሬት የሚል ከአንድ 8 ዓመት በፊት በትግራይ ቴሌቪዥን ሲተላለፍ የነበረ ባለ 14 ተከታታይ ድራማ ነው። 14 ሲን እሱ አለ። እነኚህ ይወደዳሉ፣ ተወደውልሃል። በተረፈ ግን ያው በአማርኛም በትግርኛም መድረክ ትመራለህ። በዚህም አድማጭህና ተመልካችህ ብዙ ነው፣ ይወደድልሃል። በጣም እንትን የሆኑት ግን ጎልተው ወጡ የሚባሉት ግን ሰማያዊ ፈረስና ስላንቺ ፊልሞች ናቸው። የገጸ ባህሪ መለኪያም ማስተማሪያም ሆነው በየእንትኑም የሚነሱ ናቸው። ስለዚህ እነኚህ ይወደዱልሃል። እኔም ወደው እነሱን ነው። አዎ ጥሩ አድርጌ ተጫውቻቸዋለሁ ብለህ በግንባር ቀደምትነት የምትጠቅሳቸው ናቸው እንጂ 10 ምናምን ፊልሞች ነው የሰራኸው። ሁሉም ተመችቶና መርጠኸው ነው የሰራኸው። ገበና ቁጥር 1 እና ቁጥር 2ም ሰርተሃል በቴሌቪዥን። ዳናም ሰርተሃል። የሰራቸው ሁሉ በጣም የምትወዳቸውና ሰው የሚወዳቸው ናቸው። ግን እንዲሁ እንደንትን ግን ራንደምሊ
ሁለቱን ነው የምጠቅሰው። እኔ ብዙ ጊዜ ኃይለኛ ነው ደስ የሚል ነው ወይስ ምን አይነት ገጸ ባህሪ ነው የምጫወተው? ወሄል እንግዲህ ሲሪየስ የሆነ ገጸ ባህሪ ነው የምትጫወተው። ሲሪየስ የሆነ ገጸ ባህሪ ደስ ይልሃል። ማህበረሰቡን የሚያስተምር ማህበረሰቡን እውቀት የሚሰጥ የሚያዝናና የምትለው ሲሪየስ የሆነ ነገር ሲሆን ነው። በተረፈ ግን አንተ አልችለውም የምትለው ነገር የለም። ኮሜዲውም፣ ትራጀዲውም፣ ሜሎድራማውም፣ ትራጃይ ኮሜዲውም፣ ፋሚሊም ፊልሞች፣ ሮማንስም ቢሆን ትሰራለህ። ግን የምትመርጠው ሲሪየስ የሆነ እንትን ነው እንጂ ሁሉም አልችለውም አትልም። ስትሰራው ደግሞ ይዋጣልሃል። ማችለው ነገር ቢኖር የባላገር ሰው ሆኖ መስራት አትችልም። ከዚህ በኋላ ምን መስራት ነው ሐሳቤ? ምን ማድረግ ነው ሐሳቤ? እንግዲህ የልጆችን ማሳደግ እንዳልኩ ብሬሉ ተሎ ተሳክቶ ብሬሉ ብቻ ሳይሆን የዓይነ ስውራን ኮምፒውተርም አለ። ከቴክኖሎጂው ጋር አብሮ ተላምዶ መጻፍ ቢቻል በዚህ ዘመን ብዙ የሚጻፍ ነገር አለ። ብዙ ገጸ ባህሪያት አሉ። ብዙ ታሪኮች አሉ። እነሱን ለህብረተሰቡ መልሶ በድራማ መልክ በፊልም መልክ እየተሰሩ እንዲያያቸው ማድረግ የሚያስችል የስነ ጽሁፍ ስክሪፕት መጻፍ። ከዛ ደግሞ እንግዲህ ላለፉት 42 ዓመታት በዚህ ሙያ ስላለ በዚህ ሙያ ውጣ ውረድ ውስጥ ያየሃቸውን ነገሮች አስተማሪም አሳዛኝም አዝናኝም ነገሮች ለሚቀጥለው ትውልድ ማስተላለፍ እና ማስተማሪያ እንዲሆኑ ማድረግ የሚያስችል የግል ታሪክ መጻፍ ትፈልጋለህ። ስለዚህ የልጅ ልጆችህ ተጨማሪ እንትኖች ናቸው፣ ኃላፊነቶችህ የደስታ ምንጭ ናቸው። ስለዚህ ጊዜን ከነሱ ጋር ማሳለፍ ያው የተለያዩ ትረካዎችን መስማት ምንድነው ሆድ ብቻ አይደለም ምግብ የሚፈልገው። ሆድ ሁሌ ጮማ ብታበላውም ያው ደም ግፊት፣ ኮሌስትሮል፣ ስኳር፣ ጨጓራ ሊያመጣ ቢችልም ሁሌ ብትበላው አትሰለችም። ሁሌ መሙላት አለበት። ጠዋት በልተህ ማታ አልፈልግም አይልም ሆድ። ጭንቅላት ግን ሁሌም ዕውቀት ይፈልጋል፣ ሁሌም ትምህርት ይፈልጋል፣ ሁሌም ታሪክ ይፈልጋል። ስለዚህ ሆድ ሲሞላ ጭንቅላት ባዶ ይቀራል የሚባል አባባል እጅግ በጣም የምታምንበት ስለሆነ ማንበብ፣ ትረካ መስማት ትፈልጋለህ። ሌላ እንግዲህ አንዳንድ ቦታ ተጋብዘህ ስትሄድም ፊልሙን ባታየውም በድምጽ እየሰማህ የፊልሙን እንትንነት የስቶሪውና የጭብጡ ምንነት ገምግመህ ጥንካሬውን እንትን ማለት ትፈልጋለህ። ቲያትርም እኮ ታያለህ፣ አልፎ አልፎ ታያለህ ማለት እንግዲህ ዓይነ ስውራን ያዩ የለ በድምጽና በስሜት ነው እንትን የሚሉት። ያው ፌሻል ኤክስፕሬሽን የአክሽን እንቅስቃሴው ነው የማይታይህ እንጂ ከነገሮች የተውኔቱ ዣነር ወይም አይነት መገንዘብ ስለምትችል ታያለህ። አሁንም እሱን በማየት ኢንጆይ ማድረግን ነው የምትፈልገው። ስላየሁ በጣም ደስ ብሎኛል። ትልቅ ሆኜ እንደዚህ አይነት በጣም ደስ የሚል ሰውና ጥሩ ስብዕና ያለው ሰው እንደሆንኩ ሳይ በጣም ኩራት ነው የተሰማኝ። እኔም በጣም ደስ ብሎኛል ልጅነቴን ስላገኘሁ።
በጣም አመሰግናለሁ። እንዴ ልጅነቴ የት ሄድክ? ልጅነት ልጅነት፣ ጅልነት፣ ጠያቂነት፣ ለማወቅ መጓጓት